ደግሞ ጭራሽ ይመጻደቁበታል። ተድላ የ3 ዓመት ህፃን ልጅ በሉት ምናምን። ሰሞኑን በኔ ብሮድካስት ላይ የተለያዩ ከተሰጡት አስተያየቶች ለአመፀኞች በሙስሊም በኩል ላሉት ለነሱ አንድ ቪዲዮ ሰርቻለሁኝ። ተመሳሳይ በአንድ ጥይት ነው የሚመቱት። በአመፀኛው ደግሞ በፎይ በኩል ላሉት ደግሞ አንድ ቪዲዮ ሰርቻለሁ። ጤነኛ ሐሳብ ላስተላለፉ ሰዎች ደግሞ በጤነኛ መንገድ ደግሞ መልእክት አስተላልፋለሁ። የዚህ ወንድማችንን ሐሳብ ወይም ንግግር ብዙ ሰዎች የተቆራረጡ ልከውልኛል። ከደረሱኝ መልእክቶች አንዱ ይሄ ነው። እንደ ሐሳብ የፈለገውን ሐሳብ የመናገር መብቱ ነው። እስካሁን ሲሳደብ ወይም ሐሳቡን በሽተኛ በሆነ መንገድ ሲገልጽ አልሰማሁትም። ለምን አሰብክ፣ ለምን እንደዚህ ታስባለህ ተብሎ ግን እኔ መናገር መቆጣት አልችልም። ሐሳቡ ነው፣ አመለካከቱ ነው የሱ። በዛ ሐሳብ ዙሪያ ላይ ከአንተ ጋር የመነጋገር የመወያየት ፍላጎት ለጊዜው የለኝም። ሁለተኛ ግን በእኔና በኡስታዝ ዋሂድ መካከል ልትፈጥረው የፈጠርከው ክፍተት ብዬ የማስበው ሐሳብ የምታምን ከሆነ ይህንን በደንብ አዳምጠኝ። ኡስታዝ ዋሂድ ስለ እኔ የተናገረው ማንኛውም ነገር ሞቲቭ ምንድን ነው፣ የተናገረበት መንፈስ ምንድን ነው ብለህ ማጥናት አለብህ። ኡስታዝ ዋሂድ እኔን የመከላከል እኔን የመጠበቅ ከኔ ጎን የመቆም የተናገራችሁ ሐሳቦች በሙሉ ለእኔ ከመራራትና ከመሳሳት የተናገረበት እንጂ እኔ ሞቲቭ ነው የማየው፣ ንግግሩን አይደለም። ለምሳሌ ኡስታዝ ዋሂድ የተናገረውን ንግግር ሌሎች ሰዎች ተናግረውታል። ኡስታዝ ዋሂድ ቀጥታ 3 ዓመት አይደለም 3 ወር ነው ያለው። ኦኬ ችግር የለውም። ያለበት ሞቲቭ ምንድን ነው የተናገረበት መንፈስ ምንድን ነው ብሎ ያንን የተናገረበትን ሞቲቭ ማየትና ማጥናት ያስፈልጋል። ሁለተኛ ኡስታዝ ዋሂድ በቁርአን አያፍርም። እንደ ሐሳብ ስለተናገርክ ለሐሳብ ነው የሚሰጠው። ኡስታዝ ዋሂድ በቁርአን አያፍርም። እንደዛም አይነት ሐሳብም አልተናገረም። እጅ አይን ምናምን ብለህ ለሰጠኸው ምሳሌ አንተም የተናገርክበት ሐሳብ ያስኬዳል። ግን እሱ ደግሞ ተያያዥነት አላቸው ነው። አካል ሲባል አይን ብቻ አይደለም፣ እጅ ብቻ አይደለም፣ ጆሮ ብቻ አይደለም ብሎ ሙሉ ሐሳቡን ገጥመህ መስማት መቻል አለብህ። እንደ ሐሳብ ግን እኔ እንደ አንድ ወንድም ምክር የፈለግከውን ማሰብ ትችላለህ። ማለት ጥቅስ እየጠቀስክ ማስረጃ እያቀረብክ ስለሆነ የምታናገረው ከሐሳብ ጋር ሰዎች መጥተው መወያየት አለባቸው። እንደዛ ብዬ አስባለሁ። አንተን ማግለል፣ አንተን ጀጅ ማድረግ፣ አንተን ሌብል ማድረግ ጤነኛ ነው ብዬ አላምንም። እኔ አንተም ሰዎችን ሌብል አታድርግ። ይሄ ትክክለኛ ትችት ስለሆነ ነው። ለትክክለኛ ትችት ማለት በነገራችን ላይ ግብአት ነው፣ ስድብ አይደለም። የአንድን ሐሳብ፣ የአንድን መጽሐፍ፣ የአንድን ውይይት ሙሉ ነገሩን ተረድቶ ሰዎች በእውቀት የሚተቹ ሰዎችን በጣም ነው የማከብረው። ስለዚህ ይሄ ልጅ ሌብል ማድረግ ተገቢ አይደለም። አንተም ሌሎችን ሰዎች ሌብል አታድርግ። በኡስታዝና በእኔ መካከል ያለ ክፍተት ለመፍጠርም ጥረት አታድርግ፣ ተገቢ አይደለም። ለምን ተቺዎች ስማርት በሆነ መንገድ ሰዎችን የግል ለማድረግ ወይም ሐሳባቸውን ለማስጣል የሚጠቀሙበት አንድ ዊዝደም ነው ራሱ። እሱ ጥሩ አይደለም። እናንተ በሐሳብህ መወያየት አለባቸው፣ ካንተ ጋር መፍራት የለባቸውም። አንተም ማግለል አለባቸው ብዬ አላምንም። አንተም ደግሞ ሌሎችን ባገለለ መንገድ አድርገህ 4 ነጥብ እያደረግክ የምታወራበት መንገድ ደስ አላለኝም። እኔ ፐርሰናሊ ደስ አላለኝም። እና ዋናው ጉዳዩ ኡስታዝ ዋሂድ እኔን ሰፖርት ከማድረግ እኔን ከመከላከል እኔን ከመጠበቅ አንጻር ደግሞም ኃላፊነት አለበት ብዬ አምናለሁ። እንዳንድ አስተማሪ እንዳንድ ተማሪ በሁለታችን ያለውን ግንኙነት ጣልቃ እየገባ ሰፖርት ማድረግ አለበት፣ መከላከል አለበት። ይሄ የአንድ መምህር የአንድ እረኛ አክት የሚያደርግበት የሚገለጥበት አንደኛው ባህሪ ነው። ግዴታ ስለሆነ አንተም የምትወዳቸው ትጠላቸዋለህ ብዬ አላስብም። እንደዛም ብለህ ተናግረህ አታውቅም። ረሱል ለምንድን ነው ታዲያ እያንዳንድ ተከታያቸውን በመካከል እየገቡ የሚገስጹት የሚቆጡት የነበረው? ስለዚህ እኔ ኡስታዝ ዋሂድን አክሴፕት አደርጋለሁ፣ ሙሉ ለሙሉ ሐሳቡን ወስዳለሁ፣ እቀበላለሁ። ሞቲቭ ጠማም አይደለም። ሰዎችን የማቅናት ሰዎችን የማገዝ ሰዎችን የመርዳት ብቻ ነው ያለው ሐሳቡ። እና የኔና የሱ ግንኙነት ጤነኛ ነው። በእኔና በኡስታዝ ዋሂድ መካከል የተፈጠረ ክፍተት የለም፣ ሊፈጠርም አይችልም። ኡስታዝ ዋሂድ እያንዳንዷን የተናገረበት ሞቲቭ ከኔ ከማቅናት የተነሳ ስለሆነ አክሴፕት አደርጋለሁኝ። እና ሁልጊዜ ፎከስ ማድረግ ያለብህ ሰዎች ይህንን ቋንቋ የተናገሩት ይህንን ድምፅ ያወጡት ከምንድን ተነስተው ነው? ለምንድን ነው አሁን እኔ አንተን አክብሬ እያወራሁ ያለሁት? ምንም አይነት ጠማማ ነገር አልተናገርክም። ሐሳብን ያስቀመጥኩ ሐሳብ ደግሞ መብትህ ነው ማሰብ።
በዚህ በኩል እንድትቀጥል እንደውም በጣም በርትተህ እንድትቀጥል ሰዎች ደግሞ ከዚህ ነገር ተነስተው እንዲወያዩ እንዲነጋገሩ ስለምፈልግ በሐሳብ ቀጥል። ለምን ሰው ታስባለህ ብሎ የሚከላከልህንም ሰው አትፍራ። የኛንም ደግሞ ለመስማት ደግሞ ሬዲ ሁን። እርግጠኛ አትሁን። እነሱም እርግጠኛ ሆኖ ስለሚናገሩ እርግጠኛ አትሁን። በህይወት እስካለን ድረስ ማሰብ፣ መነጋገር፣ መወያየት ግዴታችን ስለሆነ እና በሰፊው ሌላ ጊዜ በሌላ ቪዲዮዎች እመጣበታለሁ። አሁን የሶላት ሰዓት ስለደረሰ ልግባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን።